በዱባይ ሀገር ታዳጊ ህፃን ልጇን ይዛ የምትንከራተተው ኢትዮጵያዊት ጉዳይ በጣም አነጋጋሪ ሆኗል። በዚህ ሰዓት እቺ ሴት ባመነችው ሰው ተከድታለች። በጣም የሚያሳዝኑ የህይወት መንገዶችን አሳልፋለች። ገና በወለደች በሰባተኛ ቀኗ በቀዶ ህክምና በወለደችበት ቁስሏ ላይ ሆና ነበር መንከራተት የጀመረችው። ምንድነው ያጋጠማት? ምንድነው የተፈጠረው የሚለውን እናነሳለን። ከሁሉም በላይ ደግሞ በዚህ ሰዓት የገባችበት አጣብቂኝ የህይወት ምዕራፍ የመዳን ወይም ደግሞ ገደል የመግባት ያክል አማራጮች ውስጥ ነው የምትገኘው። እቺ ሴት ያጋጠማትን የህይወት መንገድ እናነሳለን። ለኢትዮጵያውያን ያስተላለፈችውንም ጥሪ እንዲሁ ወደ እናንተ እናቀርብላችኋለን። የእውቁና የተወዳጁ አርቲስት የሰለሞን ቦጋለ የመጀመሪያ ልጅ ሆነችው ማርያማዊት ሰለሞን አዲስ የህይወት ምዕራፍ ጀምራለች። የታገቢኛለሽ ጥያቄ ቀርቦላታል። የታገቢኛለሽ ጥያቄው መጨረሻ ምን ሆነ? ከዚህ ጋር በተገናኘ ደግሞ በማህበራዊ ሚዲያ ላይ የደረሰባት ከባድ ትችት አለ። ታገቢኛለሽ ጥያቄውን ተከትሎ ማለት ነው። ምንድነው ብለን እሱንም እንነጋገርበታለን። የእውነቴን ልልሽ ነው። መለየት መቻል አለብሽ። ማርያማዊት ሰለሞን መባል መቻል አለብሽ። ሌላኛው ወደ እናንተ የምናደርሰው ጉዳይ መላው የአዲስ አበባ ከተማ ነዋሪዎችን በሐዘን ያጥለቀለቀና ብዙ ሰዎችን በእንባ ያራጨ እጅግ ዘግናኝ የተባለ ክስተት ነው። ወጣቱን ሹፌር ለስራ እንፈልጋለን ብለው የጠሩት ሰዎች ያደረሱበት የህይወት ማጥፋት ወንጀልና ዘግናኝ የተባለው መጨረሻ ምንድነው ብለን ከፖሊስ ሪፖርት ተነስተን ጉዳዩን እናደርሳችኋለን። ይህንን ከባድ ወንጀል የፈጸሙ ሰዎች መጨረሻቸው ምን ሆነ የሚለውንም እንዲሁ እንነግራችኋለን። እንደምን ቆያችሁልን? የምንወዳችሁ እንዲሁም የምናከብራችሁ ጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን በጣም እናመሰግናለን። እንደምታውቁት ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኑ ልዩ ታሪኮችን ነው እንዲየዳሰሰ የሚያቀርብላችሁ። ዛሬም ሰሞንኛ አነጋጋሪ የተባሉ ክስተቶችን መረጥ አድርገን ወደ እናንተ እናቀርባችኋለን። ጌታቸው በላይ ደግሞ አብሬያችሁ ቆይታ አደርጋለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ሌሎቻችሁ ደግሞ ቪዲዮ ላይክ አድርጋችሁ ጀምሩ። ሐሳብ አስተያየታችሁንም ኮሜንት ላይ ጻፉልን። ወደ ዝግጅቱ እንለፍ። በጉጉት ሲጠበቅ የነበረው ሳይታችን ተለቀቀ። የትላልቅ ንግዶች መነሻ በሆነችው ተክለ ሃይማኖት ዘመናዊ ዱባይ ስታንዳርድ ሞል በአንድ ዓመት ጊዜ ውስጥ ተረክበው ወደ ስራ የሚገቡበትን ከ25 ካሬ ሜትር ጀምሮ ከበቂ የመኪና ማቆሚያ ጋር ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር፣ ለካፍቴሪያ ሁሉንም እንደ ምርጫው ነግዶ ለማትረፍ ገዝቶ ለማከራየት ሱቅ ከነገበያው አቅርበንሎታል። እንዲሁም ፒያሳ ወዳጅነት ፓርክ ፊት ለፊት ባለ 1 መኝታ ባለ 2 መኝታ በመሸጥ ላይ እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። እቺ የምታምር ወጣት በዱባይ ሀገር ነበር ኑሯን ያደረገችው። ከኢትዮጵያ ተነስታ ዱባይ ከገባች በኋላ ኑሯ መልካም የሚባል ጅማሮ ውስጥ ነበረ። ህይወቷን ለማስተካከል፣ ቤተሰቦቿን ለማገዝ፣ የራሷን መንገድ በሚገባ ለመምራትና የነገ ህልሟን ለማሳካት በጥሩ መንገድ ላይ ነበረች። ታዲያ በእንደዚህ አይነት እንቅስቃሴ ውስጥ ሆና ከአንድ ሰው ጋር ትተዋወቃለች። ኢትዮጵያ አይደለም፣ የውጭ ሀገር ዜጋ ነው። በዚያው በዱባይ ሀገር የሚኖር ሰው ነው። ከዚህ ሰው ጋር አንድ ሁለት ሲባል ከዚህ ሰው ጋር መጫወት፣ መገናኘት እንዲሁም ደግሞ መተዋወቆች ሲመጡ ነገሮች ቀስ በቀስ ወደ ፍቅር ተለወጡ። ይህ ሰው ምን ይላታል መሰላችሁ? እኔ ላገባሽ ፈልጋለሁ፣ ቤተሰቦቼ እንኳን ባይፈልጉ፣ ቤተሰቦቼ እንኳን የሌላ ሀገር ሰው ናት ብለው ባይቀበሉኝ፣ እኔ ግን አልሰማቸውም። እንደምንም ብዬ በተቻለ አቅም አሳምናቸዋለሁ። እምቢኝ ካሉኝ ግን የራሴን ህይወት እኖራለሁ፣ አንቺን በእርግጠኝነት አገባሻለሁ፣ መልካም የህይወት መንገድ አሳይሻለሁ እያለ ትልቅ ተስፋ ነበር ሲሰጣት የነበረው። በእነዚህ አይነት መንገድ ግንኙነታቸው ቀጠለ። መስመሩ የተስተካከለ መሰላት። ምክንያቱም የሰው ልጅ በወጣትነት እድሜው ስራ ከሰራ፣ የህይወት መንገዱን ማስተካከል ከጀመረ ከጎኑ ደግሞ አጋር ያስፈልገዋል፣ የሚያግዘው፣ አለውልህ የሚባባሉበት ትልቅ መንገድ ያስፈልጋቸዋል። ምክንያቱም የሰው ልጆች ሊያሳኳቸው ከሚፈልጉ ትልቅ ጉዳዮች መካከል አንዱ ትዳር ነውና በሃይማኖትም የተፈለገ የተቀደሰ ነገር ነው። እንዲሁም በቤተሰብም በባህልም በሃይማኖትም በእኛ በኢትዮጵያውያንም ትዳር በጣም የተከበረ ነገር ነውና የብዙ ሰዎች ህልም በመሆኑ ይህንን ህልም ልታሳካ በመሆኗ በጣም ደስተኛ ነበረች እቺ ልጅና በተለይ ደግሞ አለውልሽ አይዞሽ እንዲህ እናደርገዋለን የሚል ሰው መገኘቱ
ለሷ በጣም ትልቅ ነገር ነበር በወቅቱ። ብቻ በእንደዚህ አይነት መንገድ የተጀመረው የፍቅር ግንኙነት ቀስ በቀስ እየጎለበተ ቀስ በቀስ እያማረበት መጣና በመጨረሻ ግን ያልተጠበቀ ነገር ተፈጠረ። በዚህ መሃል ምንድነው? በድንገት ልጅ ይፈጠራል፣ እርግዝና ይመጣል። እሷ ግን አላወቀችም ነበር። ግንኙነታቸው በዚያው ሰላማዊ በሆነው መንገድ ውስጥ ነበር። እሱም ስራ አለው፣ እሷም ስራ አላት። ለስራዋ ተፈተፈ ስትል ሌሎች አሳሳቢ ጉዳዮች ሲያስጨንቋት ምናምን የእርግዝናው ነገርም በዛም አልታወቃትም ነበርና ዘግይታ ነበር ያወቀችው ማለት ነው። እርግዝናዋን ካወቀች በኋላ የሚያስደነግጥ ነገር ቢኖረውም ነገር ግን አላስፈራትም። ምክንያቱም ተስፋ የሰጣት ሰው አጠገቤ አለ ብላ ስለምታስብ ማለት ነው። ብቻ በእነዚህ አይነት ተስፋ ውስጥ ሆና 7 ወራት ተቆጠሩ። ልክ በሰባተኛ ወር ደግሞ በጣም አሳዛኙ ክስተት የተፈጠረው ያኔ ነበር። ምን ሆነ መሰላችሁ? ያንን ሁሉ ተስፋዋን የሰጠችው የወደፊት አጋሬ ትዳሬ ይሆናል ያለችው ሰው ያመነችው ሰው ባለትዳርና የልጆች አባት መሆኑን ይነግራታል። ይሄ ፍጹም የማይጠበቅ ፍጹም የማይታመንና በጣም ከፍተኛ ጭንቀት የፈጠረባት ጉዳይ ነበር። ከዚያ በኋላ ነበር ነገሮች መዘበራረቅ የጀመሩት። ምን ማድረግ እንዳለባት ግራ የተጋባችው ያኔ ነበር። ብቻ በእንደዛ አይነት ሁኔታ ውስጥ ሆና ሆቴል ውስጥ ማረፍ ነበረባት ልጇን ለመውለድ። ሆቴል ውስጥ አረፈች። በቀዶ ሕክምና ልጇ ተወለደ ማለት ነው። ልክ በተወለደ በሰባተኛ ወር ደግሞ ከተከራየችበት ሆቴል ወጥታ ነበር መንከራተት የጀመረችው። ለብቻዋ በሆቴል ክፍል ውስጥ ተኝታ በሲ-ሴክሽን ወይም ደግሞ በቀዶ ጥገና ከወለደች በኋላ በሰባተኛው ቀን ነበር ልጇን ይዛ በየፍርድ ቤቱና በየኤምባሲው መቅበዝበዝ መንከራተት የጀመረችው። ከትዳር ውጪ የተወለደ ልጅ በመሆኑ ህጋዊ ሰነድ ማግኘት የስቃይ ሆነባት ይላል ጉዳዩን የገለጸው ጉርሻ ገጽ። ፍርድ ቤቱ 4 ወራት ያክል ያቆያት። በመጨረሻ የልደት የምስክር ወረቀትን ሰጣት። ነገር ግን ኤምባሲው ሰነዱን ውድቅ አደረገባት። ይሄ ደግሞ ጉዳዩን የበለጠ አወሳሰበው። ድጋሜ ለማመልከት ስትሞክርም የፍርድ ቤቱ ሂደት እንደገና ሌላ 8 ወራትን ፈጀ። ፍርድ ቤቱ ለሁለተኛ ጊዜ የልደት ካርድ መስጠትን አልፈለገም። ከመውለዷ በፊት ወደ ሀገሯ ለመመለስ አስባ ስለነበረ ቪዛዋን ካንስል አድርጋ ነበር። ይሁንና ልጇ ህጋዊ ሰነድ ስለሌለው 2 ጊዜ ከኤርፖርት እንድትመለስ ተደረገች። አሁን ላይ ህጋዊ ቪዛ በእጇ ላይ የለም ማለት ነው። ከሁሉም የከፋ ነገር የተፈጠረው ከዚህ በኋላ ነበረ። ያ ሰውዬ ክህደት ቢፈጽምባትም ትዳር ልጅ ያለው አታሎ አገባሻለሁ እያለ በእንደዚህ አይነት መንገድ ህይወቷን ቢያመሰቃቀልባትም በተወሰነ መንገድ እያገዛት ነገሮች እስኪስተካከሉ መስመር እስኪይዙ ድረስ አንዳንድ ነገሮችን ያደርግላት ነበር። በኋላ ምን ተፈጠረ መሰላችሁ? በቅርቡ በኢራንና በአሜሪካ እንዲሁም በእስራኤል መካከል በተፈጠረው ጦርነት ምክንያት ሰውየው ወደ ሀገሩ ለመግባት ወሰነ። ሀገሩ ከገባ በኋላ ባለቤቱ ሙሉ አካውንቱን መቆጣጠር ጀመረች። ምንም አይነት ሳንቲም ወደሷ እንዳይልክ ተደረገ። ስልኩን አጠፋ፣ አድራሻውን አጠፋባት ማለት ነው። አስቡት እንግዲህ ስራዋ ተበላሽቶ ቪዛዋ ተበላሽቶ ልጇን ይዛ ወደ ሀገር ቤት መምጣት የምትችልበት እድል ወደ ከባድ ደረጃ ደርሶ ነገሮቹ ስብስብ ብለው በሰው ሀገር ላይ ህፃን ልጅ ይዛ በጣም አስጨናቂ ሁኔታ ላይ ናት ማለት ነው። አሁን ታዲያ እህታችን የ8 ወር ህፃን ልጇን ይዛ መጠለያ አታ እየተንከራተተች እየተሰቃየች ነው ይላል መረጃው። የቤት ኪራይ መክፈል ስላልቻለች ባለቤቱ ከቤቱ ጭልኝ ብሎ ወጥሮ ይዟት ነበር። ፖሊስም ጭምር ጠርቶባት ነበር በወቅቱ። ነገር ግን እንደ እግዚአብሔር ፈቃድ ሆነና ያጋጠመቻት ሴት ፖሊስ ሁኔታዋን አይታዘነችላት። ፖሊሷ ግን አንድ አስፈሪ ሀቅ ነገረቻት። የፓስፖርት ቁጥርሽን አሁን ላይ ሲስተም ውስጥ ካስገባ ነው የኢሚግሬሽን ህጉ ከ6 እስከ 12 ወራት የሚደርስ እስር ይጠብቅሻል፣ እንዲሁም ደግሞ ዲፖርቴሽን ይወሰንብሻል ብላታለች። ያ ማለት ግን ልጅሽን የመንጠቅ ዕድላቸው እጅግ ሰፊ ነው። ልጅሽ ደግሞ ህጋዊ ሰነድ ስለሌላት ከሀገር መውጣት አትችልም ማለቻት። ይህ እንዳይሆን ፖሊሷ የሰጠቻት ጊዜ የ2 ቀናት ጊዜ ብቻ ነው። እንግዲህ አስቡት፣ ፖሊስ የፓስፖርቷን ቁጥር ሪፖርት ካደረገና ወደ ሲስተም ካስገባው በቀጥታ በፖሊስ ተይዛ ከ6 እስከ 12 ወራት እስራት ይጠብቃታል። መታሰሩ ብቻ አይደለም፣ ልጇን የመቀማት እድሏ በጣም ከፍተኛ ነው ማለት ነው። ምክንያቱም ህጋዊ ሰነድ የላትም ልጇና በዚህ ሳቢያ ደግሞ ፖሊስ ይዛታል፣ ሌላ የህይወት ምስቅልቅል ይገጥማታል። ታዲያ ይሄንን እንዳይደረግባትና ለፖሊስ የፓስፖርት ቁጥሯ እንዳይሰጥ 2 ቀናት ለማስተካከል ጊዜ ተሰጥቷታል። ያውም እቺ ፖሊስ ስላዘነችላት ማለት ነው። ታዲያ መፍትሄው ምንድነው? በምን አይነት መንገድ ነው መስተካከል የሚችለው የሚለው
የሁሉም ሰው ጥያቄ ሆኗል። እህታችን በሁለት ቀናት ውስጥ መፍትሄ ካላገኘች ወይ ልጇን ተነጥቃ ወደ እስር ቤት ትገባለች ወይ ደግሞ ሜዳ ላይ ትወድቃለች ማለት ነው። ህፃኗ ፓስፖርት አውጥታ በአውቶፖስት በኩል እንኳን ወደ ሀገር እንድትገባ የፍርድ ቤቱ ድጋሚ ፈቃድ የሚያስፈልግ ይሆናል ማለት ነው። የኢትዮጵያ ኤምባሲ ህጋዊ ጥበቃና ድጋፍ እንዲደረግላት ይህ ድምጽ ለሚመለከታቸው አካላት ሁሉ እንዲደርስ ሁላችሁም ድምጽ በመሆን ተባበሩ ተብላችኋል። ከዚህ ውጪ ደግሞ አሁን ያለችበት የቤት ኪራይና የህፃኗን ቀለብና ምግብ ለጊዜው ለመሸፈን የምትችልበት የወገኖች እርዳታም ጭምር እንደሚያስፈልግ ነው የተገለጸው። በእንደዚህ አይነት መዋከብ ውስጥ በእንደዚህ አይነት አሳዛኝ ክስተት ውስጥ የምትገኘው እቺን ተወዳጅ ኢትዮጵያዊት ለማገዝና ለመርዳት በተቀመጡት አማራጮች ውስጥ የምትችሉትን እንድታደርጉ ሁላችሁም ጥሪ ቀርቦላችኋል። ከዚህ ባለፈ ግን ዋናው ነገር ወደ ሀገር ቤት እንድትገባ ወይ ደግሞ ሌላ መፍትሄዎች እንዲሰጣት በቀሩት 2 ቀናት ውስጥ በዱባይ የሚገኘው የኢትዮጵያ ኤምባሲ ጨምሮ ሌሎች የሚመለከታቸው አካላት መፍትሄ እንዲያበጁላት ጥሪ እየቀረበ ነው የሚገኘው። ለዚህ ደግሞ ከፍተኛ ድምጽ እንድትሆኗት ነው ሁላችሁም ጥሪ የቀረበላችሁ። ይሄ ነው ከዱባይ የተላከልን መልእክት ማለት ነው። ጎራ ስቱዲዮ የምትከታተሉ ውድና የተከበራችሁ ቤተሰቦቻችን ሰብስክራይብ ያላደረጋችሁ ወይም ደግሞ ለዚህ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። በነገራችን ላይ እንዲጠንከረን እናንተ ፊት እንድንቆም የሚያደርገንና በጣም በርካታ መሻሻሎችን እንድናመጣ ያደረገን በቀና መንገድ የምትሰጡን አስተያየታችሁ ነውና ሁልጊዜም አስተያየታችሁ ያስፈልገናል። ጉድለታችንን እንድንሞላ ጥንካሬያችንን ከዚህ የበለጠ እንድናጎለብትና እንድናሳድግ ስለሚያደርገን ሐሳብ አስተያየታችሁ አይለየን ለማለት እንፈልጋለን። መሰናዶዎቻችን ግን ይቀጥላሉ። እውቁና ተወዳጁ አርቲስት ሰለሞን ቦጋለ ከወለዳቸው ልጆቹ መካከል የመጀመሪያው የሆነችው ማርያማዊት ሰለሞን ተብላ ትጠራለች። ማርያማዊት ከአባቷ ጋር ያላት ግንኙነት በጣም ደስ የሚያሰኝ ነው። ልክ እንደ ጓደኛሞች አይነት ቀረቤት አላቸው። በጣም ብዙ ነገሮችን ስታማክረው ምን ላድርግ፣ ስለ ስራዋ፣ ስለ ህይወት መንገዷ ሁሉ ስታወራው በተለያዩ ቪዲዮዎች ላይ እንመለከታለን። ከዚህ ቀደም ዩቲዩብ ቻናል ልከፍት ነው እና ምን አይነት ምክር ትሰጠኛለህ ብላ ጥያቄ አቀርባለት እንደ ምሳሌ ነው የምነግራችሁ። ይሄንን ሀሳብ ሲያጋራ ሰምተን ነበር። እንዴት መስራት እንዳለብኝና ምን አይነት ስራዎች መስራት እንዳለብኝ የምክር እንድትጠይቅ ፈልጌ ነው። ጥሩ። አዎ አይ መጀመርሽ አይከፋም፣ ግን ምንድነው የምሰራው ብሎ ማሰብ ማለት ኮንተንት ላይ በጣም መጨነቅ ይፈልጋል። ማለት ዩቲዩበር ለመባል እንዳትሰሪ፣ የእውነቴን ነው የምነግርሽ። መለየት መቻል አለብሽ። ማርያማዊት ሰለሞን መባል መቻል አለብሽ። ያ ደግሞ የሚሆነው ምን መሰለሽ፣ ለሀገር የሚጠቅም ለወገን የሚበጅ አገርን አንድ የሚያደርግ የሚያስተሳስር ነው ስራ። 46% ከ15 ዓመት በታች የሆነ ህፃናት ለነሱ በጣም የሚጠቅም የሚገነባቸው ዕውቀት ላይ አገርን የሚወዱበት ለሀገር የሚሰሩበት ነገ የተሻለች ሀገርን ለመፍጠር የሚበጃቸውን መንገዶች ላይ መስራት ብትቺ እኔ በጣም ደስ ይለኛል። የእውነትና ጥሩ ነው መከታተል። ግንኙነታቸው በእንደዚህ አይነት መንገድ ነው። በጣም ደስ የሚል የአባትና የልጅ ቀረቤታ አላቸው። ከዚህ ባሻገር ግን ማርያማዊት ያደገችው ሶል ተወልዶ ባደገበት ቄራ አካባቢ እንደሆነ በተለያዩ ቃለ መጠይቆች ላይ ስትናገር ተደምጣለች። የሰለሞን እናትና አባቶች ማለትም አያቶቿ ጋር በፍቅር እንዳደገች ይነገራል። ቄራ የፍቅር መንደር ነው። በጣም ከበርካታ ሰዎች ጋር ተግባብቶ ማህበራዊ ህይወትን መስርቶ መኖር የሚቻልበት አካባቢ በመሆኑ እሷም ያስተዳደግ አላለፋትም ነበር ማለት ነው። ከሁሉም በላይ ትላለች፣ ከወለዱኝ እናትና አባቴ በላይ በጣም የምወዳቸው አያቶቼን ነው። የሚሰጡኝ ነፃነት፣ ለኔ ያላቸው ፍቅር በጣም የተለየ ነው። እኔም አብዝቼ ወዳቸዋለሁ እያለች በተለያዩ አጋጣሚዎች ላይ ስለነሱ ስትመሰክር ነበር። ከዚህ ቀደም የሶል አባት ማለትም የማርያማዊት አያት ህይወታቸው ማለፉ ይታወቃል። ከ1 ዓመት በፊት ይመስለኛል። በዚያ ሰዓት በጣም ከፍተኛ ሀዘን ተሰምቷት እንደነበረ እንዲሁ በዚሁ በማህበራዊ ሚዲያ ላይ ቀርባ ስትናገር ነበረ። እንግዲህ እኚህ አባት ማለትም የሶል አባት በመንደሩ በጣም ተወዳጅ፣ ማህበራዊ ህይወት ላይ በጣም ተሳታፊ፣ የተጣሉትን አስታራቂ፣ ለሚጋቡ ሁሉ ሄደው ሽምግልና የሚጠይቁ፣ በጣም ብዙ ሰዎችን ያጋቡ ያስታረቁ ተወዳጅ አባት እንደነበሩ ነው የሚነገረው። ከዚህ በተጨማሪ ለሀገራቸው በጣም ትልቅ አበርክቶ ማድረግ የቻሉና ብዙ በረከቶችንም መስጠት የቻሉ ተወዳጅ አባት ነበሩ። በገጠማቸው ምክንያትም ህይወታቸው አልፎ ነበር። በወቅቱ እንደምታስታውሱት ሰለሞን ቦጋለም የቀብር ስነ ስርዓቱ ላይ የነበረው ሀዘን በተለያዩ ጉዳዮች ላይ ሲነገር ስለነበር ሰምታችኋል ብዬ አስባለሁ።
በእንደዛ አይነት መንገድ ነበር ያለፈውና ታዲያላችሁ ማርያማዊት በማህበራዊ ሚዲያ ላይ በስፋት ተሳተፋለች። በተለይ በቲክቶክ በኩል በርካታ ተከታዮች አሏት። በየቀኑ የምታደርጋቸውን የህይወት መንገዷን ከአባቷ ጋር ያላትን ቁርኝትና ከአባቷ ጋር የምትሰራቸውን አንዳንድ ስራዎች በማጋራትም ጭምር ነው የምትሰራቸው። ከዚህ ቀደም ለመጀመሪያ ጊዜ በሰይፉ ሾው ከአባቷ ጋር ስንመለከታት ሰውነቷ ወፈር ያለ ነበር በወቅቱ። ያንን ለማስተካከል በጣም በርካታ ርቀቶችን ሄዳለች። ሰውነቷን አስተካክላ መለሳ እንዲ ቆንጅዬ ሴት ልጅ ሆና ብቅ አለችና ብዙ ሰዎችን ያ የተለወጠችበት መንገድ ደግሞ ያነሳሳ ነበር። እኔም ልክ እንዳንቺ መሆን እፈልጋለሁ እያሉ ብዙ ሰዎች ጥያቄ ሲያቀርቡላት ነበር። እሷም ደግሞ በዚሁ በዩቲዩብ እና በቲክቶክ በኩል ደግሞ እንዴት አድርጋችሁ ሰውነታችሁ ማስተካከል ትችላላችሁ፣ ከኔ ልትወስዱት የምትችሉት ትምህርት ይሄ ነው ብላ እያስተማረችና ቁም ነገሮችንም እየሰጠች ሰነባብታ ነበር ማለት ነው። ማርያማዊት በእንደዚህ አይነት የህይወት መንገዷ ነው የምትታወቀው። አሁን ደግሞ በጣም ደስ የሚያሰኝ አዲስ የሆነ የህይወት ምዕራፍ ጀምራለች። ሰሞኑን በኢንስታግራም ገጿ ላይ የተለቀቁ ፎቶዎቿ እንደሚያመላክቱት ከሆነ በጣም በሚያምር ቦታ በጣም ደስ በሚያሰኝ አረንጓዴ በበዛበት ስፍራ ላይ ያልተጠበቀ ሰርፕራይዝ ገጥሟታል። ታገቢኛለሽ ወይ የሚል ጥያቄ ከእጮኛዋ በኩል እንደቀረበላት ያመላክታሉ እነዚህ ፎቶዎች ማለት ነው። ምን አይነት እጮኛ ነው ያላት የሚሉት ነገሮች በስፋት የሚታወቁ ነገሮች አይደሉም። ነገር ግን ወደ ትዳሩ ዓለም ለመግባትና በእነዚህ አይነት ቁም ነገር ውስጥ ለመጠቃለል ትልቅ መስመር ላይ መሆኗን የሚያመላክት ይህ አዲስ የህይወት ምዕራፍ ነው። ለቤተሰቦቿ በተለይ ለአባቷ ለሰለሞን ቦጋለ እንዲሁም ለራሷም ጭምር በጣም ትልቅ ደስታን የሚፈጥር መስመር ነው ማለት ነው። እንኳን ደስ ያለሽ ለማለት እንፈልጋለን። ነገር ግን ከዚህ ከታገቢኛለሽ ጥያቄው ጋር በተገናኘ የተነሱባት የማህበራዊ ሚዲያ ዘመቻዎች በጣም አሳዝነውኛል። ይህንን የደስታዋን ጊዜና የታገቢኛለሽ ጥያቄውን መሰረት አድርጋ በማህበራዊ ሚዲያ ላይ ባጋራቻቸው ፎቶዎችና ቪዲዮዎች ስር የተሰጡ አስተያየቶች በቀጥታ ከአባቷ ጋር የተገናኙ ናቸው። እንደምታውቁት ሰለሞን ቦጋለ ከፊንቴክ ኢንቨስትመንት ጋር በተገናኘ በቅርቡ እስር ቤት ላይ እንደነበር የሚታወስ ነገር ነው። በተደጋጋሚ ለዚህ ጉዳይ ስንነግራችሁ የነበረውን ሂደት ማለት ነው። ከዚህ ጋር ተገናኝቶ ምን አይነት ጥያቄዎች ተነሱ መሰላችሁ? አባትሽ እስር ቤት ላይ ያለ አባትሽ ከእስር ቤት ሳይወጣ እንዲህ አይነት ነገር ለምንድን ነው የምታደርጊው? አንቺ እውነት ከልብሽ ደስ ሊልሽ ነው ወይ የሚሉ ጥያቄዎች ናቸው። ጥያቄ ብቻ አይደሉም፣ ነገሮች ወደ ስድብም ጭምር ተሸጋግረው ነው የተመለከትናቸው በዚሁ በማህበራዊ ሚዲያ ላይ። በጣም በርካቶች በእርግጥ እንኳን ደስ ያለሽ ብለዋታል። እንኳን ለዚያ በቃሽ፣ አዲሱ ህይወት መንገድሽ ይጣፍጥልሽ እያሉ እንደምረቃም እንደመልካም ምኞትም እና የእንኳን ደስ ያለሽ መልእክታቸውንም ጭምር የላኩ ብዙ ሰዎች አሉ። በተቃራኒው ግን እነዚህኞቹ ልክ አባቷን የካደች አይነት ስሜት ሁላ እንዲሰማት ለማድረግ የሞከሩበትን መንገድ አይተናል። ሲጀመር ሰለሞን ቦጋለ ከእስር ቤት እንደወጣ ማወቅ ነበረባቸው እነዚህ ሰዎች። ምክንያቱም በቅርቡ ፍርድ ቤት የወሰነው ውሳኔ በፊንቴክ ኢንቨስትመንት የተከሰሱ እነዚህ ታዋቂ አርቲስቶች በዋስትና ከእስር ቤቱ ከወጡ በኋላ ውጭ ሆነው ጉዳያቸውን ይከታተሉ የሚል ውሳኔ ተወስኖ ወደ ቤታቸው መሄዳቸው መታወቅ አለበት። አንድ ነገር ነው ይሄ። ሁለተኛ ግን ሰለሞን ባይወጣ እንኳን እስር ቤት ቢሆንም እንኳን እንደዚህ አይነት ቃላትን መናገር አስፈላጊ ነው ወይ? እሷ የደስቷን ጊዜ የሀዘኗን ጊዜ የምታስኬድበት የራሷ መንገድ አላት፣ የራሷ አካሄድ ይኖራታል። እኛ ምን አገባን ነው? ሰዎች እንዲህ አይነት ኔጌቲቭ ነገሮችን ለመናገር ለምንድን ነው የምንጣደፈው? ይህ በጣም ሊሰመርበት የሚገባ ነው። ምክንያቱም በጣም በብዙ ሰዎች ላይ እየተበራከተ የመጣ ነገር ነው። ማህበራዊ ሚዲያ ላይ ብቅ በሚሉ ሰዎች ላይ በግል ህይወታቸው ውስጥ በመግባት እንዲህ አይነት ኔጌቲቭ የሆኑ ነገሮችን መናገር እየተለመደና እየተባባሰ መጥቷል። በቅርቡ እንኳን ማሂ የተባለችውን የወቾ ጉድ አቅራቢዋን ማለትም በቲክቶክ ላይ የምናውቃትን ማሂ ኬብን እንዲህ አይነት ንግግሮችና ጸያፍ የሆኑ ነገሮች በስፋት እየተሰነዘሩባት እንደነበር በዝርዝር ስነግራችሁ ነበር። ማሂን በእርግጥ ልጅቷ የምትሸማቀቅ ነገር አይደለችም። በጣም ኮንፊደንሻል ናት፣ በራሷ የምትተማመን ልጅ ናት። ግን በቃ እንደዛ አይነት ሰው ብትሆን ግን ድቅቅ አድርጎ የሚሰባብራት አይነት ስድቦች በማህበራዊ ሚዲያ ላይ ሲሰራጩ ነበር ማሂ ላይና እንዲህ አይነት ነገሮች በጣም እየተበራከቱ መጥተዋል። እና ሰዎች ላይ ኔጌቲቭ ነገሮችን መናገር መልካም አይደለም፣ ህይወታቸውን ያበላሻል። እነሱን እንኳን ህይወታቸውን ባያበላሽ ሌሎች ሰዎችን ግን ወደ ማህበራዊ ሚዲያ እንዳይመጡ ያደርጋል፣ ያሳቅቃል። እና እንደዚህ የምታደርጉ ሰዎች እረፉ፣ መልካም አይደለም ለማለት ነው የምንፈልገው። በተደጋጋሚ እንዲህ አይነት መልእክቶችን ሳስተላለፍላችሁ ነበር። ደግሜ የሚነግራችሁ አሁንም ይሄንን ነው። ለማንኛውም ማርያማዊት ሰለሞን እንኳን ደስ ያለሽ፣ ለአባቷም ለሰለሞን ቦጋለ እንኳን ደስ ያለ። እንግዲህ ወደፊት ደግሞ የጋብቻውን ሌሎች አይነት ፕሮሰሶችን ደግሞ እየተመለከትን ወደ እናንተ እናደርሳችኋለን። ቀጣዩ በጣም በአዲስ አበባ ውስጥ መነጋገሪያ የሆነውና ብዙ ሰዎችንም ያሳዘነውን ሾፌሩ ላይ የተፈጸመውን በጣም ዘግናኝ የሆነውን ወንጀል ታሪክ ደግሞ
እናጋራችኋለን። ኪሩቤል ከበደ ተብሎ በሚጠራ የአዲስ አበባ ወጣት ላይ የተፈጸመውና የተደረገው ድርጊት በጣም በርካታ ሰዎችን አሳዝኗል። ከሁሉም በላይ ቤተሰቦቹ ያሳለፉበት መስመር የነበሩበት ሁኔታ እጅግ ዘግናኝ ነው ተብሏል። ለስራ እንፈልጋለን ብለው ነው እንዲህ አይነት አጸያፊ የሆነ ነገር የፈጸሙበትና ኪሩቤል ላይ የተፈጸመው ነገር ምንድነው? ይሄንን ወንጀል የፈጸሙት ሰዎችስ መጨረሻቸው ምን ይመስላል? ቤተሰቦቹስ አሁን ያሉበት ሁኔታ እንዴት ያለ ነው የሚለውን የፖሊስን መረጃ ዋቢ አድርጎ ዝርዝሩን ደግሞ ዛሀበሻ ባዘጋጀው መሰረት እንመልከተው። ሞት የሰው ልጅ ዕጣ ፈንታ ቢሆንም አሟሟት ግን እንደ ሰው ሁሉ ይለያያል ይላል ይሄው የዛሀበሻ ገጽ መረጃ። የ30 ዓመቱ ወጣት ኪሩቤል ከበደ አሟሟት ግን የጭካኔን ጥግ የሚያሳይ አዲስ አበባን በእንባ ያጠበና ሰሜን ሁሉ በሐዘን የሰበረ አሳዛኝ ክስተት ሆኗል ብሎታል። ቤተሰቡ ሁሉ በእንባና በጭንቀት ሲጠብቀው የነበረው ፍትህ ነበረም። ምን ተፈጠረ? የመጨረሻዋን ሂደት እንመልከታት። በፈረንሳይ ለጋሲዮን አካባቢ ተወልዶ ያደገው ኑሮውን ደግሞ በጎፋ ገብርኤል አካባቢ አድርጎ የነበረው የታታሪ ወጣት የተለያዩ የንግድ ስራዎችን በመስራት ለቤተሰቦቹ ትልቅ ተስፋ የነበረው ሰው እንደሆነ ነው መረጃው የሚጠቁመው። ሆኖም ሚያዝያ 16 ቀን 2018 ዓ.ም የአዲስ አበባ ፖሊስ ባወጣው የቅርብ ጊዜ መረጃ መሰረት ዮናታን ከድር፣ ደረሰ ኃይሉና አብደላ በድር የተባሉ 3 ተጠርጣሪዎች ሟች ኪሩቤል ከበደን ለስራ እንፈልጋለን በሚል ማታለያ በስልክ ጠርተው ኪሩቤል በተባለው ቦታ ላይ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 14 ልዩ ቦታው አዲስ አበባ ፉሪ ኮንዶሚኒየም አካባቢ ሲገኝ ወንጀለኞቹ ያዘጋጁለት ስራ ሳይሆን ሞት ነበረም። ተጠርጣሪዎቹ ምንም አይነት ርህራሄ በሌለበት ሁኔታ የኪሩቤልን አንገት በማነቅ ህይወቱን እንዲያልፍ አድርገውታል። ይኸው መረጃ ይጨምርና ቀደም ሲል እኛ ከሟች ቤተሰብ ባገኘነው መረጃ ወንጀለኞቹ ማንነቱ እንዳይታወቅ ፊቱን በጭካኔ መተልተላቸውን፣ አፉን በፕላስቲክ ማሸጋቸውንና ለማሳሳት የጓደኛውን መታወቂያ አስከሬኑ ላይ ጥለው መሄዳቸውን ተዘግቦ ነበር ይላል የፖሊስ የቅርብ ጊዜ ሪፖርት። ይህንን አሰቃቂ ድርጊት ይበልጥ ያብራራው ወንጀለኞቹ አስከሬኑን በፕላስተርና በላስቲክ ከተቀለሉ በኋላም የልብስ መያዣ ሻንጣ ውስጥ በመክተት የሟችን የተሽከርካሪ ሰሌዳ ቁጥር በመያዝ ሚያዝያ 17 ቀን ከምሽቱ 3 ሰዓት ገደማ ቆጣሪ ኮንዶሚኒየም ወይም ደግሞ ብሔረ ጽጌ መናፈሻ አካባቢ የቆሻሻ ገንዳ ውስጥ ጥለውት ነበር የተሰወሩት ብሎታል። የኪሩቤል መኪና ጉዳይ ለቤተሰቡም ሆነ ለህብረተሰቡ ትልቅ እንቆቅልሽ ሆኖ ነበር። ወጣቱ ተገድሎ ሳለ መኪናው ግን ሳሪስ አካባቢ ምንም አይነት ጉዳት ሳይደርስበት በሰላም ቆሞ ተገኝቶ ነበር። አሁን ፖሊስ ይህንን እንቆቅልሽ ፈቶታል ይላል መረጃው። ተጠርጣሪዎቹ ከሟች ላይ የወሰዱትን ሳምሰንግ አልትራ 21 ሞባይል ስልክና ተሽከርካሪውን ይዘው ወደ ሳሪስ በመጓዝ ላይ ሳሉ ብሔረ ጽጌ ተብሎ በሚጠራው አካባቢ የመኪናው ሞተር ይጠፋባቸዋል። መኪናው በማስቸገሩ ምክንያትም በአካባቢው በሚገኝ የመኪና ማሳደሪያ ቦታ በማቆምም የተሽከርካሪውን ዘረፋ ትተው ተሰወሩ። የሟችን ስልክ በመሸጥም ራሳቸውን ደብቀው ነበር ይላል መረጃው። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የወንጀል ምርመራናም ክትትል ቡድን ይህ አሰቃቂ ወንጀል ከተሰማበት ጊዜ ጀምሮ ቀን ከሌት እያሳደደና እየሰራ ያለሰለሰ ክትትል ሲያደርግ ቆይቷል። ቡድኑ ከሟች ጋር ተያያዥነት ሊኖራቸው ይችላል ባላቸው መረጃዎች ላይ ሰፊ የሆነ ጥናት በማድረግም አድካሚ በሆነ ክትትል እነዚህን 3 ተጠርጣሪዎች ገዳዮችን በመለየትና በቁጥጥር ስር በመዋል የፍትህ መንገዱን ጀምሯል ብሏል ይኸው መረጃም። በዚህ ውስብስብ የክትትል ስራ ላይ የብሔራዊ መረጃና ደህንነት አገልግሎት፣ የኦሮሚያ ፖሊስ፣ የደቡብ ኢትዮጵያ ፖሊስና በተለይም ደግሞ ህብረተሰቡ ላደረገው ከፍተኛ ድጋፍ የአዲስ አበባ ፖሊስ ምስጋናውን አቅርቧል። የ30 ዓመቱ ኪሩቤል ከበደ የቀብር ስነ ስርዓት በፈረንሳይ ጊዮርጊስ ቤተክርስቲያን መፈጸሙን በወቅቱ የተዘገበ ሲሆን ቤተሰቦቹ አሁንም እጅግ ከባድ በተባለ ሐዘን ውስጥ ሆነው የፍርድ ቤቱን እውነተኛ የፍትህ ውሳኔ በጉጉት እየተጠባበቁ ይገኛሉ ተብሏል። እጅግ የምንወዳችሁና የምናከብራችሁ ጎራ ስቱዲዮ ቤተሰቦች እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን ነው የሚያቀርብላችሁ። ዛሬም ሰሞንኛ አነጋጋሪ የተባሉ ጉዳዮችን እንዲትማሩባቸው ዘንድ፣ ትዝናኑባቸው ዘንድ፣ ቁም ነገርም ታገኙባቸው ዘንድ በማሰብ እንዲህ በቅደም ተከተል አቀርበንላችኋል። ታዲያ ለቻናላችን አዲስ ሆናችሁ ሰብስክራይብ አድርጉ፣ ሐሳብ አስተያየታችሁንም በኮሜንት ላይ አኑሩልን። ደግሞ በሚቀጥለው በአዳዲስ ጉዳዮች እንደገና እንገናኛለን። ጌታቸው በላይ አብሬያችሁ ቆይታ አድርጌያለሁ።
እስከዚያ ሰላም ሆኖልን። በጉጉት ሲጠበቅ የነበረው ሳይታችን ተለቀቀ። የትላልቅ ንግዶች መነሻ በሆነችው ተክለ ሃይማኖት ዘመናዊ ዱባይ ስታንዳርድ ሞል በአንድ ዓመት ጊዜ ውስጥ ተረክበው ወደ ስራ የሚገቡበትን ከ25 ካሬ ሜትር ጀምሮ ከበቂ የመኪና ማቆሚያ ጋር ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር፣ ለካፍቴሪያ ሁሉንም እንደ ምርጫው ነግዶ ለማትረፍ ገዝቶ ለማከራየት ሱቅ ከነገበያው አቅርበንሎታል። እንዲሁም ፒያሳ ወዳጅነት ፓርክ ፊት ለፊት ባለ 1 መኝታ ባለ 2 መኝታ በመሸጥ ላይ እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ